የ2017 የ9 ወር የጤናው ሴክተር ትኩረቶችን ስንመለከት በአጠቃላይ የጤናው ሴክተር የኢንቨስትመንትና የዴቨሎፕመንቱም የእድገቱም እንደገና ደግሞ ምን ላይስ ኢንቨስት ይደረግ የሚለው ያጠቃላይ 3 አመት እቅዳችንን ይዞ ከዛ ውስጥ ደግሞ ተቆርጦቶ በዚህኛው አመት ምን ተገብራቸው ስራዎችን ስንመለከት ያስቀመጥናቸውን አብዛኞቹን ግቦች ለዚህኛው ወር ካስቀመጥናቸው ለ9 ወር ካስቀመጥናቸው አንፃር ብዙዎቹ በእቅድ አንፃር የተተገበሩ እንደሆነ ያሳያል። በእናቶችና በህፃናት ጤና ላይ በተለይ ደግሞ ስንመለከት በቅርብ ቀን የወጣው የዓለም አቀፍ ኤስቲሜቱ የዩኤን ኤስቲሜቱ እንደሚያሳየው በኤስቲሜት ደረጃ ነው። ይሄ ኤስቲሜት በተለይ ዛሬም ሪፖርቱ ላይ ተካቶ ሲቀርብ እንዳየነው በፊት ከነበረን የእናቶች ሞት ምጣኔን ስንመለከት 412 ወደ በ100 ሺህ ነበር የበፊት የነበረን ዴታ ማለት ነው። ይሄ ማለት በ2016 ሳይሆን በፊት ከነበሩ ዴታዎች አንፃር ያንን እንደመነሻ አድርጎ ዛሬ ላይ ያለንበት ቁጥር ምን ያህል ነው የሚለውን ስንመለከት በባለፉት አመታት የነበሩ ኤስቲሜት ነበረን የዩኤን ራሱ ኤስቲሜት አድርጎ የሰጠን ወደ 267 በ100 ሺህ ነበር። አሁን የቅርብ ጊዜው ደግሞ ኤስቲሜት የሚያሳየው ከዚህም ዝቅ ብሎ ወደ 197 አካባቢ ዝቅ እንዳለ ነው፣ ወደ 195 ዝቅ እንዳለ ነው የሚያሳየው። 195 በ100 ሺህ በሚወልዱ እናቶች በህይወት የተወለዱ ህፃናት ቁጥር አንፃር የእናቶች ሞት ምጣኔው እንደቀነሰ ያሳያል። ያ እንግዲህ ዝም ብሎ ቁጥር አይደለም። ምክንያቱም በባለፉት አመታት የተሰራው የመሰረተ ልማት አገልግሎቶች በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤን የማጠናከር ስራዎች በጣም ትኩረት ተሰጥቷቸው ተሰርተው ስለነበረ ወደ ህብረተሰቡ አገልግሎት ከማስጠጋት አንፃር የተጀመሩ ተቋማትን የማስጨረስ በዚህ 9 ወር ብዙ ስራ ስንሰራበት የቆየ ነው። በተለይ ከክልሎችም ጋር በመናበብ እየሰራን የቆየ ነው። ምንድነው ምን አይነት የመሰረተ ልማት ስራዎች ተጀምረው ነበር እነዛን ከማስፈጸም አንፃር በተለይ አፈጻጸም ሂደታቸው ወደ መጨረሻ አካባቢ ደርሰው የቆሙትን በምን አይነት ትብብር በሚቀጥለው አመት በተለይ የምናስገባቸው ስራዎች ውስጥ ምን አይነት ትብብር አድርገን ወደ ጫፍ የማድረስ ስራ ምክንያቱም ካለን የትኩረት አቅጣጫም ስንመለከት አዳዲስ ነገሮችን ብቻ መጀመር ሳይሆን የጀመርናቸውን ፈጽሞ ለህብረተሰቡ አገልግሎት ከማድረስ አንፃር የተሰሩ ስራዎች አሉ። ደግሞ ትኩረታችንም እሱ ላይ ነው። ከዚህ አንፃር የተሰሩት ስራዎች ባለሙያዎችን ስንመለከት በፊት አመታት በተለይ ከ2020 በፊት ከነበረው ስንመለከት ዛሬ ላይ በ5 አመቱ ስናይ በጣም ብዙ ባለሙያዎች በጤና ዘርፉ ብዙዎች ሰልጥነዋል፣ ወደ ጤና አገልግሎት ገብተዋል። የነሱ አገልግሎት ነው እንግዲህ ሰዎች እናቶች ህፃናት የሞት ምጣኔ መቀነስ የህመም እና የስቃይን መጠን የመቀነስ አቅም የሚመጣው ባለሙያዎች ተቋማት ከዛ ደግሞ ግብአቶች አንድ ላይ ሲሰላሰሉ ስለሆነ እነዚህ ላይ የተሰራው ትኩረት ተደምሮ ያመጣው ለውጥ እንደሆነ ያሳያል ማለት ነው። በግብአት አንፃር በጣም ኢትዮጵያ ከወሰደቻቸው ጠንካራ እርምጃዎች ውስጥ ስንመለከት የእናቶች ጤና የህፃናት አገልግሎት ጤና በተለይ ደግሞ የወሊድ አገልግሎት ጤናን ስንመለከት በነፃ ከሚሰጡ አገልግሎቶች ውስጥ በተቻለ አቅም አገልግሎቱ ባለባቸው ቦታዎች ውስጥ እንዳዋጅ የተሰጠና የሚሰራ ስራ ነው። ያ እንግዲህ በተለይ የማህበረሰብ አቀፍ የጤና መድንን ከማስፋፋት አንፃር እነዚህ አገልግሎቶች ሰው በተለይ የዛሬ 15 አመት 10 አመት ወደ ኋላ በንመለከት 10% ሰው ብቻ ነበር ተቋም ውስጥ መጥቶ የሚወልደው የነበረው። ያንን ከፍ አድርገን 75% ማድረሳችን የዚህ ውጤት ነው። ያ ማለት ግን አሁን ደግሞ ተቋማቶቻችን ላይ በጣም ብዙ ተጠቃሚዎች ይመጣሉ፣ ጫናዎች ይኖራሉ፣ የግብአቶች አቅርቦት ቶሎ መሟላት አለበት። እነዚህን የማሟላት ስራ መጨመር ያስፈልገናል ማለት ነው። ከዛም አንፃር በተለይ ግብአቶችን እንዴት አድርገን በአገር ውስጥ ምርት መተካት ያስፈልገናል የሚለው ትኩረት ተሰጥቶ ሲሰራበት እንደነበረ ይታወቃል። በዚህኛው 9 ወር የሰራነው ስራ ውስጥ አንደኛው ነገር ምንድነው ያሉንን የጤና ተቋማት እስከ መጨረሻ ደረጃ ነው የምንለው የመጀመሪያ ደረጃ ጤና ክብካቤ ድረስ የሚደርሱ የመድኃኒት አቅርቦት ጥያቄዎች በጣም ህብረተሰቡ ተቋም ሲመጣ ባለሙያው ከዛ ተቋሙ መጀመሪያ እንዳለ ማወቅ ነው የሚፈልገው። ከዛ ደግሞ ግብአቱ ነው፣ ሌላኛው አገልግሎታችን ነው። እዚህ በእነዚህ ቦታዎች ውስጥ ሲመጣ ጥያቄዎች የነበሩትን በመለየት የማሟላት ስራ በተለይ ደግሞ በሪፎርሙ ወደ 3.5 ቢሊዮን የሚሆን የመድኃኒት ግዢን ማድረግ እንድንችል ድጎማ ተደርጓል። ይሄ ተጨማሪ ድጎማ ማለት ነው። ከማክሮ ኢኮኖሚክ ሪፎርሙ በኋላ ተጨማሪ ወጪ የሚፈልግ ተብሎ ከተለየውስ በዚህ 9 ወራት አዲሽናል ድጎማ የተደረገበት ቦታ እሱ ነው። በዛ ድጎማ ውስጥ ደግሞ የሀገር ውስጥ አምራቾችን ቅድሚያ በመስጠት ለነሱ ደግሞ የምናደርገውን ግዢ ጨምረናል። ያንን ደግሞ ካረግን በኋላ አቅርቦቶቹ መቆራረጥ እንዳይኖራቸው ዲጂታላይዜሽን ውስጡ ያስፈልግ ስለነበር ዲጂታላይዜሽን ትኩረት ሰጥተ በዚህ 9 ወር እየሰራን ቆይተናል። ያ የ9 ወር ስራችን ላይ 19 ሀቦች አሉን። 19ኙም ሀብ ዲጂታላይዝ አድርገን ጨርሰናል። ያንን ግን አሁን ይሄ ከሚመጣበት ከሚቀርብበት ታች ድረስ ያለውን
ለማየት የሚያግዘን ሙሉ ነው ማለት አይደለም ህብረተሰብ እጅ ላይ የሚደርስበትን ደግሞ ቀጣይ ስራዎቻችን ውስጥ በተለይ ባርኮዲንግ ሌሎች ስራዎች የዲጂታላይዜሽን ስራ በአቅርቦት ደረጃ እንመጣለን ግን ዋናና ህብረተሰባችን ጋር የሚያገናኘን ደግሞ አገልግሎት ነው ከአገልግሎት አንፃር ብዙ የአገልግሎት ዘርፎቻችንን ስንመለከት ብዙ የማዋለድ ብዙ ኦፕሬሽኖች ብዙ የበጎ ፈቃደኞች ስራ ተሰርቷል በዚህ 9 ወር ውስጥ በተለይ ደግሞ የሁለት ክረምት አገልግሎት ብለን የምንለው በኢትዮጵያ የኛ ክረምት በሚሆንበት ጊዜ የፈረንጆቹም ክረምት በሚሆንበት ጊዜ በዚህ 9 ወር ውስጥ ያለ ስለነበረ የበጎ ፈቃድ አገልግሎትን በጣም ከፍተኛ የሆነ ከደም ልገሳም የኦፕሬሽን አገልግሎቶች ይሄ በተለይ ጠንካራ ከፍ ያለ የኦፕሬሽን አገልግሎት የሚፈልጉ ከዚህ በፊት ወደ ውጭ የሚሄዱትን በተቻለ አቅም በጎ ፈቃደኞች ከሌላም ሀገር እየመጡ ዳያስፖራውንም በተለይ ሌሎችንም በማካተት እነዚህ ላይ ብዙ ስራዎች ተሰርተዋል እነዚህ የራሳቸው ትልልቅ ቁጥር ያላቸው እዚህ ላይ ደግሞ ተንትነን በዝርፋችን የምናወጣው እነዚህ ስራዎች ተሰርተዋል ከዛ በተጨማሪ ትልቁና ዋናው ነገር አዲሱ የሴክተሮች ሪፎርም የሲቪል ሰርቪስ ሪፎርም ውስጥ የመጀመሪያው ዌቭ ላይ የመጀመሪያው ደረጃ ላይ እንዲገቡ ከተደረጉ ዘርፎች ውስጥ አንደኛው ጤና ነው ይሄ የተደረገበት ምክንያት ምንድነው አገልግሎት አለ አገልግሎት ሰጪዎች ነን ከአገልግሎት መስጠት አንፃር ህብረተሰባችን በጣም ብዙ ነገር ይጠይቃል አገልግሎት ሰጪዎቻችንንም ደግሞ በዛ ውስጥ አቅፈን እንዴት አይነት አገልግሎት መስጠት እንችላለን የሚል ጥያቄ ትልቁ ስለነበረ ነው ምን አይነት አገልግሎቶች መጨመር ያስፈልገናል በሚል በሴክተር ሪፎርም ውስጥ ከተን ስራዎች እየሰራን ነው ያንን የማፋጠን ስራዎች በተለይ መጨረሻ የማፋጠን ስራዎች ያረግን ባለንበት ወቅት ላይ ነው አሁን ያለነው ከዚህም አንፃር ባለሙያዎቻችንን በሰሩበት ልክ እንዴት አድርገን የማበረታቻ ስራዎች የማበረታቻ አገልግሎቶች ለነሱ መስጠት እንችላለን በሚል በፖሊሲ አቅፈን በአዋጅ አቅፈን በጣም ለረጅም ጊዜ ጥያቄዎች የነበሩበት በተለይ ደግሞ የጤና ባለሙያዎቻችን ለምሳሌ አገልግሎት ይሰጣሉ እነሱ ደግሞ በአገልግሎት ውስጥ የጤና አገልግሎት እንዴት ማግኘት ይችላሉ ሁሉንም ያቀፈ ነው ይሄ በጤና ዘርፉ ላይ ያለ አገልጋይ ስንል ሁሉንም ነው የሚያካትተው እነሱን እንዴት አድርገን አገልግሎት ማግኘት ይችላሉ በሚለው በአዋጅ ጨርሰነው አሁን በሚቀጥለው አመት መተግበር የሚችልበትን ደግሞ የፋይናንሱን እየሰራን ያለንበት አግባብ ነው ያለው ማለት ነው ይሄ አንዱ ከዘርፉ አንፃር በሪፎርም ውስጥ መሰራት ያለበት አንዱ እያለቀ ያለ ነገር ነው ከዛ በተጨማሪ ግን በእያንዳንዱ ዘርፍ ውስጥ አገልግሎት ለሚሰጥበት አግባብ ህዝቡን የሚጠይቀን ቦታ ስለሆነ ከዛ አንፃር ደግሞ አገልግሎት ሰጪዎችን የሚሰሩበትን ቦታ ምቹ ከማድረግ አንፃር የሚያገኙትን ጥቅሞች ከማስተካከል አንፃር ደግሞ ተጠያቂነትንም አብሮ ያዘ አገልግሎት ሰጪነትን የሚጨምር ነገር ግን ደግሞ እነሱንም የሚያግዝ የሪፎርም ስራዎች እየሰራን ያለነው እነዚህን የማፋጠንና ወደ ህዝቡ አገልግሎቱንም ጨምረን የምንመጣበት ጊዜ ላይ ነው ያለነው ማለት ነው በቀሪ ወራት ውስጥ እንዳስቀመጥነው እቅድ በእቅዱ መሰረት ሪፎርሙን ከሚተገብሩ የመጀመሪያ ተቋማት ውስጥ እንደመሆናችን አንፃር አብረን የምንሰራው አብረን ደግሞ የምናቀርበው ነገር አለ ማለት ነው እነዚህ ናቸው በ9 ወሩ በጣም ትኩረት የተሰጣቸው ከዛ ደግሞ በሚቀጥሉት ወራት ቀምረን ካስቀመጥናቸው እቅዶች ውስጥ አንዱ የሆነውና በጣም ትኩረት ሰጥተን የምንሰራው ስለሆነ እነዚህ ጥሩ የተገኘባቸው ቀጣይም ደግሞ በጣም ትኩረት ሰጥተን ምንም ሳንዘናጋ የምንሰራባቸው ናቸው ማለት ፈልጋለሁ